በልብ ያለ ሁሉ አይወራም፣ ውስጥ የቋጠረ ሁሉ አይነገርም። አንዳንድ ጉዳዮች አሉ ከሰዎች የምንደብቃቸው፣ በልባችን አፍነን ይዘን የምንሰቃይባቸው። መውጣትና መናገር እንፈልጋለን፣ ግን የሚሰማን የለም፣ የሚረዳንም አናገኝም። በመልካም እንናገራለን፣ ሰዎች በመጥፎ ይረዱብናል። ታዲያ ይህ ሲሆን ከህመማችን ጋር ችለን ለማለፍ እንወስናለን። ውስጣችን አፍነን አንዳንዴ በለቅሶ አለፍ ሲልም በመብሰልሰል እናሳልፈዋለን። ወዳጄ አንድ መንገድ አለ። አላህ እኮ አለን ወዳጄ። መናገር በፈለግንበት ጊዜ ሁሉ የሚሰማን ጌታ አላህ አለን። አላህ አለን አልሐምዱሊላህ። የማይሰለቸን፣ በመጥፎ የማይተረጉምብን፣ የሚረዳን፣ ከማንም በላይ ደግሞ መፍትሄ የሚሰጠን ጌታ አላህ አለን። ይህንን ደግሞ ያዕቁብ አሳይተውናል። ኢነማ አሽኩ በሲ ወሑዝኒ ኢለላህ። ብሶቴንም ሐዘኔንም ለቅሶዬንም ለአላህ ነው የማደርገው፣ ለአላህ እንጂ ለማንም አልናገርም ነበር ያሉት። ወዳጅ አንተም ለአላህ እንጂ ለማንም አትናገር። አላህ ፊት እንጂ ለማንም አታልቅስ። ለአላህ እንጂ ምንም አትበል። ለአላህ ስትናገር ልብህ ይረጋጋል፣ ነፍስህም ትሰክናለች፣ መፍትሄውም ይገኛል። ወዳጄ ፊትህን ወደ አላህ አዙር። ፊትን ወደ አላህ ማዞር ልቅና ነው። ፊትን ለሰዎች ማዞር፣ ችግርን ለሰዎች መናገር ግን ውርደት ነው። አላህ አለን፣ እሱ ይበቃናል። አልሐምዱሊላህ።